ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል። አንድ 5-6 ምክሮችን አጋራቸዋለሁ። አስአሉላህ التوفيق والإخلاص والسداد والصواب። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ፣ በህይወቱስ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አሉ። ኃላፊነት ሳትሸከም ሚና ሳይኖር ህይወትን መግፋት ትልቁ ሸክም። ህይወት ውስጥ ግብ ይኖራል። አሳክተነው የምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ የምንታወስ አንድ ሰው ነው። وكن رجلا إن أتوا بعده يقولون مر وهذا الأثر سوهن سوش كانت بوهلا سيمتا مر إيهو بزي الفوال ميلود سوهن وهذا الأثر فانا وهذا للي أقواكمو تهدو انستيوشن جنبتو تهدو مسجد ياسمرك أو مركز فانا مدر لي يتاي زملن دات تالف تنانت عبد الله وندمي سيناجر ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ላይ። ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረን። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለው። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ፣ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታሉ አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረደ ኢንሻአላህ። እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ፣ በእርሶም አምኛለሁ፣ ውስጤ ውስጥ ያለን ኢማን አላህ ያቀብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮንን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ጠቀሰልን። ومن الناس على كسوت جستال من يعجبك قوله في الحياة الدنيا بدنيا هيوتو لي نغغرو ميغرمه ما يتغبرون مياورا ويشهد الله على ما في قلبي دمو يدفرتو وسطي ايمان الله يال اللهن يسمسكرال اني لنغر محمد وهو ألد الخصام دنبر يالفه تكراكاري وإذا تولى كانتم زر بلو سيهد يارغو لنغره سعى في الأرض مريت لي روتا ليفسد فيها مريت اللي بكل ويهلك الحرث والنسل زرننا عزرئت اللي أطفا يتنقساقس سو نو يسو بمطفو مدل الله تقسو قرآن لي كذاو سرا ييزو الله عند تاريخ اسكتل ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩሚ የሚባል ወጣት ነው። በነብዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል፣ ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፍቃደኛ አይደሉም። አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደን ማዕዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ እየሄደ ያለ ተከበበ። ሱሃይብ አሉት ጅእተና ስዕሉከን ዳሃውነ መጠህልን መካ ውስጥ ሀብትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም አሉት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላቸዋለሁ። መንገዴን ልቀቁ አላቸው። በጭራሽ አሉ። ገንዘብ ንብረት ይዘህ ልትኮበልል ይሄም አይታሰብም።
መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ እሱም በሰጣችሁ ታሳልፉኛላችሁ ካንተማ ምን ሐጃ አለን አሉ ቦታውን ነገራቸው ቤቱን ንብረቱን ጥሎ ሱሃይብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ ወሚነ الناس አላህ ከላይም ወሚነ الناس ነው ያለው ከሰዎች ውስጥ አለ ይላል እዛ ታችም ወረደና ወሚነ الناس አንተ መሐመድ ከሰዎች ውስጥ አለ من يشري نفسه ابتغاء مرضات الله يا الله ውዴታ ለማግኘት ነፍሱን የሚሸጥ አንቀጹን አላህ ሲጨርሰው ምናል والله رؤوف بالعباد አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል ሁለት ሰዎችን አላህ ያይዞ ቁርአን ላይ ተከሰ ቁርአኑ ስትከፍቱት ሱረቱል በቀራ ላይ ومن الناس من يعجبك قوله في الحياة الدنيا لنا ورد بلو ومن الناس من يشري نفسه ابتغاء مرضات الله ግብ ይፈልጋል ህይወት በህይወት ጉዟችን ላይ የመጀመሪያው ትምርቴ ግብ አላማ ይኖራል አናሳንሰው አላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል ለኢስላም የማይሆን ነገር የለም ابن كثير አንድን ታሪክ ይጠቅሳሉ ታሪኩ ይገርመኛል አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካይ መሆኑ ነው አንድ ያገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያየ ከመስጂድ ሰውጣ አየውት ይላል እቺን ሴት በግዴታ ወስዶ ከተታት መጥፎ ነገር ሊሰራባት እንደሆነ አውቄያለሁ ወደ ቤቱ ተጠጋውና ባክህን እቺን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም እንዴት እቺ ልጅ ጥያት እሄዳለሁ ሴት ልጅ ነች አቅም የላት ሊያበላሿት ነው ይሄን አይቼ ባልፍ አላህ ይቆጣኛል መልቀቅ አለብህ ብዬ ተታገልኳቸው መጨረሻ እኔንም ስበው ከተቱና ጨርቅ አርጋው አወጡኝ ይላል በጣም መቱኝ ቆሳሰል ከዛም ለራሴ ምክንያት ሰጠው እንግዲህ የቻልኩትን ታግያለሁ አልሆነልኝም አደማምተውኛል ወደ ቤቴ ልሄዳለሁ እርምጃ እንደጀመርኩ ልጅቷ አሳዘነች ስለዚህ ምን ላረግ እችላለሁ ከመስጂዱ ጣራ ላይ ወጣውና ለሊት እኮ ነው አዛን አደረኩ ይላል የሰላት ሰዓት አይደለም አዛን ሳደርግ ማህበረሰብ ወጣ እንቅልፋችን አበላሸብን ብለው ተቆጡ መጮህ ጀመሩ ልክ ሲጮህ አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል ወሰዱኝ ለምን ያረክ ብለው ጠየቀኝ ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል አስለቅቃት ነውው ስትጣራ ያቺ ሴት ታስራለች ኸሊፋው እንዲለቀቅ እቺን ሴት አደረገ ያን አስተዳዳሪ ከቦታው አነሳው ከዛም ኸሊፋው ምን አለኛለ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛ አመታት ተላለፉ ከአመታት በኋላ አንድ ሰው ያንድን ሰው ንብረት ዘርፎ ታየው የተከበረ ትልቅ ሀብታም ነው ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም ሁሉ ሰው ሄደ አልተቻለም መጨረሻ ላይ ይሄ ሰው ሰማ ወደዚህ ግለሰብ ሄደና ብሩን ተሰጠዋል አትሰጠውም አለ በጭራሽ አለ እርግጠኛ ነው አዎ አለ እንግዳ አዛን ላለው አለው ግለሰቡ ንብረቱን አወጣና ለሰውየው መለሰለት የህይወት ግቡ ምንድነው እዚህ ሰው አዛን ይያለ በደልም ማስወገድ አናሳንሰው ህይወትን ግብ ትልቅም ነገር ማለት አይደለም ብቻ አሻራ ይኖራል ትንሽ ሚና ይኖራል በህይወት መንገዳችን ላይ ዱ ሞስታ ፕላኔራ ቢያል በእናንተ ቋንቋ
ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን ላይ መጀመሪያው ጎል ይኖረን ነው። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋብ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል የሚመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለህ። በሂደት ምን ትላለህ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለህ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስትሄዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚለው። እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት ይሆን? በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ ገባለሁ ሁሌም። ከዛ አንዴ ስወጣ ሁሌም የምገዛው አንድ የምግብ አይነት አለ። ሁሌም የምገዛው $20 ነው ያን እቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ነው፣ ያሁኑ ደግሞ በ25 ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል፣ ለቀጠሩ ታማኝ መሆን ይፈልጋል፣ እውነተኝነት ይፈልጋል። አገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁን። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭት አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ።
አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁ ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉት።